አው ጥፋት በምን እንዴት ሱመያ ሳታውቅ ሚዲያ ህዝብ እያወቀ ነው ሳላገባ በፊት ነው እንትን ያልኩት ተናገርኩት በመክንያት እንደማገባም እያወቀች ነው ሁለተኛ ሚስትም ለማግባት ደሞ ለዛው ምክንያት አለ ምታገባበት ምክንያት እና እኔ አላውቅም ዩቲዩብ ላይ ያላየም ዩቲዩብ ላይ አይቻለሁ ምክንያቱን እስኪ ምንድነው ምክንያቱ ራሷን ተጣጣፋ ውስጥ አልነበረች ማን ስንት ነገር ተፈጠረ አዩ መርጠታ ኖ ይኸውልህ ሱመያ ላይ እንዲያገባ ሱመያ ምክንያት አለች ይያልከኝ ነው ምክንያቱ የአዩን ያገባበት እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻና ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ማን ያሰኛል የታቸው ግን ሰይድ ጦ ያደረከ እንደኔ ቢሆን አሁንም ቢሆን አዩን መላባይናትና መላባያት ምን አይነት መላን እንግዲህ ምን አይነት መላ እንደሆነ አንተ ካላወቆ እኛ ግልጹ ንገረኝ ምን አይነት መላ ይበላል ፍታት አዩ ሱመያ አንድ ቀን አታድር ትመጣለች አዩ ልፍታ አዎ አንተ ሚስትን ትፈታለህ እኔ አንንኝ እኮ አለች አንድ ነው ያለ ፍታና ሌላ ግባ አላደርግማ እኔ ወዳታለሁ እኔ ማላደርግም እኔ አሁን ይኸውልህ አዩን ብትፈታ ሱመያ ባጭሩ ትመጣለች ልፍታልሽ ትመጫለሽ ስላት እንቢ አለች ማን ሱመያ ፍታትም ካልሽኝ እፈታለሁ ብያታለሁ ኦኬ አልፈልግም እንደፈታልኝ አልፈልግም ፍታ አይባልም አለች ምን ትፈልጋለህ ከዚህ በላይ እሺ እንደዛ ከሆነ አስተባብራትና ጉድና ገንፎ ያደር ይፋጃል አለ ሀገሬ ሰው ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ ያልኩኝ ላይክ ሼር አትርሱ ማለት እወዳለሁ ሰብስክራይብ አድርጉ ቤተሰብ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩኝ የስደት እህታችሁን አበረታቱኝ እንዴ እኔ በቃ ባሌ ጋር ተፋታው ብዬ ልምጣ እንዴ እንዴት ነው ማለት ተጣላም ብዬ ልምጣ እንዴ ኧረ ተው ሸም ነው እና አበረታቱኝ ማለት እወዳለሁ ዛሬ በዚህ ቪዲዮ የእናንተን አስተያየት ነው የምጠብቀው ማለት ነው እስከ መጨረሻው ቪዲዮውን አዳምጡት እና የእናንተን አስተያየት ከዚህ ቪዲዮ ስር የእናንተን ኮሜንት እጠብቃለሁ ማለት ነው ውድና የተከበራችሁ የቻናሌ ቤተሰቦች ማለት ነው ያ ማለት ሰይድ ባለው ነገር ላይ ከነግስቷ ላይ ያለውስ ነገር ምንድነው አስተያየት እንድትሰጡኝ ፈልጋለሁ እንስማው እስኪ ሰይድን ጉድ ለምን ብትል እንዴት በሰው ሀገር ላይ እንዳለን አታውቅም እንዴ ታውቃለህ የኔ ፓስፖርት ለሷ አትሆንም የኔ ፓስፖርት ለሷ ብትሆን ኖሮ ልሰጣት ነበር ምን ልታረገው እንዴት ፓስፖርቷን ተቀበላለህ አንተ እንዴ እሷ አንተ እኮ ስለማታውቅ እኮ ነው ያለችበት ምንድነው ማላውቀው እሷ እሺ አሁን አንተ አንደኛ ሰላም የመጣች ጊዜ ቤት ድረስ መታ ሚሞሪ ዘረፈች የሰርጉን አንድ በል እሱን ሁለተኛ ደግሞ እዚህ መታ እኔና ሱመያ እንዳንታረቅ የምታረገው እሷ ነች ማንም ሰው እኮ አያውቅም አንተ ሱመያ ራሱ አልገባትም ሰው በሙሉ ስማኛ ነኝ ሰው በሙሉ ሰላም ለሱመያ ግዛ ምናምን ነገር እንትን የምትመስለው ትኬት እየቆረጠች አንተ ብትሆን ሱመያ የምታገኛት ይዛሃት እሷን ለምናት እግሯ ስር ወድቀ በእናትሽ ለልጆቹ አባት ስትታረቂ ለልጆች ስትታረቂ ምናምን ብለ ቁጭ አርገ ለምን እኔን ጠርተህ ፊት ለፊት አገናኝተን እኔና እሷ ማስታረቅ ነው ያለብክ ወይስ ከሷ ጋር ተባብረ እሷ ስለተናደደች እሷ እሳት ነች አንተ ማራገቢያ ትሆናለህ ራስ ታነዳታለህ እንዳታረቂ ቆይ ሰማኝ እንዳታረቂ እንደዚህ እንዳታረቂ ዱባይ ልውሰድሽ እንዳትሄጂ ኢትዮጵያ አብረሽ እንዳትመለሺ ምናምን ይላል ሰው ለማስታረቅ የሚፈልግ እንደዚህ ነው አንድ ሁለተኛ ደግሞ ስለ ወንዱ ልጅ ጉዳይ አጣራለሁ ብላ ሮጣ መጣችሁ ትኬት ቆርጣ ሮጣ በስምምነታቸው ነው የፈለገ ቢሆን ከሷ ውጭ ሌላ ሰው የለም እኔ ሄዳለሁ እያለሽ ለተንኮል ለምትሄደው አንተ ሰላምና እኔና ሰላም እኮ በደንብ ኢትዮጵያ የምንተዋወቀው እቤት እየጠራች ምን ስታረግልኝ እንደነበር አንተ አታውቅም እኔና እንዴት መኪናዋን ሰታ ተጠቀምበት ብላ አብልታ ተጠታ ፍየል አርዳልኝ የምትለቀኝ ሰው ነች ስርስሬ ስትሄድ ሌላ ጉዳይ ሊኖር ይችላል ብለ ማሰብ አለብህ ገባ ሰይድ እኮ አንተ ሁለት ሚስት ነው አለ እኮ ይኖረኛ ስማኛ ነኝ ነገር ሁለት ሚስት ነው ያለኝ እና ሰላም
ያለባት ችግር ምናልባት የሆነ ችግር ይኖርባታል የሚል እኔ ራሴ አጠራጠረኝ። እንደ ዘመድ ስርስሬ ስትሄድ በፊት እንደ ዘመድ ብዙ ነገር ላግዝ እንዲ ላርግልህ ስትለኝ በእህትነት ምናምን መስሎኝ ሊሆን ይችላል መስሎኝ ነው። እኔ እሷ ሌላ ነገር ውስጧ ቢኖርስ ግልጽ አድርጋ ያልተናገረችው ግን እያናዳት ያለው ከኔ ስትጠብቅ የነበረው ነገር ቢኖርስ ከኔ ጠብቅ ያላገኘችው ነገር ቢኖርስ እንደዚህ ማንንም ሰው እስካሁን አይኑን ገልጾ ያየ ሰው የለም። ከሁሉም ሰው እቺ ልጅ ብቻ ለምን እንደዚህ ተቆረቆረችው? አንደኛ እንዳንተረቅ ዱባይ ሂጂ ሳውዲ ግቢ እንደዚህ ልሰድሽ እንዲህ ላርግልሽ እያለች ትከተላታለች። ሁለተኛ ጓደኛዋ ብትሆን ማጣራት ማድረግ ያለባትን ነገር አድርጋ እንደማስታረቅ ሁለታችንን ወሬውንም ደግሞ ቪዲዮም ሳትለቅ እንደዚህ ላጣራ ምናምን ሳትል ከፈለገች ቀስ ብላ አጣርታ መጨረስ ትችል። ደግሞ ማጣራት አትችልም። ልጅቷን መታ ብትጠይቃት ልጅቷ ምን ብላ ትነግራታለች? ለሷ አንቺ ምን ቤት ነሽ ምን አገባሽ ነው ትላት። አሁን እኔ ላጣራ የመጣሁበትን ቤት መታ ልጅቷን በጥብጣ አስፈራርታ አባርታ ወይ እሷ ላጣራ ምናምን ስትል ቪዲዮ ስታይ ነው ልጅቷ የጠፋችው። ወይም ደግሞ ልጅቷም ጠፍታለች። ጉቦ ከፍላ ነው የሆነ ነገር ብር ሰታቸው ነው የደበቀቻቸው። ስለዚህ ይሄንን ነው እኔ አስታርቂን ከሱመያ ጋር ሱመያ ማግኘበትን ምን ታረቅበትን መንገድ ፍጠሪ። ያለችበትን ቦታ ንገሪኝ። እንዲህ አርጊልኝ ፓስፖርት ይሰጥሻለሁ ብዬ እንደማስፈራራት ነው ያስኩት እንጂ እኔ በፈለገ እሷን አፍኛ አስሬ ካልተናገርሽ ቢቀጥቅጥ ባርጋት ተናገር። አሁን ትላንትና ወዲያ በጣም ያደረከው ነገር በጣም ትክክል አይደለም ሰይድ። እኔ እንደኔ በሆን በጣም እያለቀሰች ናት ከታለቅስ ምናምን አይቼ ነበርኩ። የሚጠይቅህ ነገር መልስልኝ ብቻ ሰይድ። አንተ ፓስፖርቲን አንጣና የእሷን ፓስፖርት ለኔ ስጣት። ተማም እኔ ደግሞ ሱመያ የት እንዳለች እሷን ጠይቃት። ገብቷላ? እሷ ሱመያን ታሳይ። አሊያም ደግሞ የልጁን ነገር ያንተ ልጅ የተባለውን ነገር እኔም ተባብሬ አጣራለሁ። ዲኤንኤ ምንም ይሁን እናጣራ። እስኪ ሰላም እናወርዱ። እንዴት ታያለህ? ፓስፖርትን ትሰጠኝ? እሺ እሰጣለሁ። እሺ እኔ ባውን በተኩል ሰዓት ውስጥ ፓስፖርቱን አምጪ እሰጣለሁ። እሺ እኔ ሄጄ ከቤት ፓስፖርት ውስጥ ካመጣ አንተ ሱመያ ያለችበትን ያልከውን ጉዳይ ጨርሰና ታርጓለህ። እሱን ጨርሰና ፓስፖርቱን ልስጥልህ። ማይሆን ነገር እሺ እንደዚህ እናርገው። አንተ ራስህ ማይሆን ወደ ሀገር ተመልሱና እንግዲህ እህቴም እኮ ተገብታለች እኮ እህታችንም ያንተ እህት ማለት የኔ እህት ነች። እህቴም እኮ ገብታበታለች ይሄን ነገር ማለት ነው። በሰው ሀገር ላይ ፓስፖርቷን መቀበሉ ለአንተ ጥሩ ነው? ለሲምም ጥሩ ነው የመሰለው ነው ያወራው። በል እሺ መቀበሉ አይደለም ያለኝ አንድ አማራጭ ይሄ ብቻ ነው። እንዴት ይሰማራጭ? በቃ ፓስፖርቱን መውጫ ከዚህ ስታጣ ወይ ሱመያ ራሷ ቆም ትናገራለች ወይ ሰላም ራሷ ያጠፋችውን ጥፋት እውነቱን ትናገራለች። ሱመያ እኮ ኢትዮጵያ ነች ያለችው ሆና በቃ ከዛ ሆና በቃ እሷን ተዋትና ከኔ ጋር እንገናኝ ትላለች ከፈለገች። አንድ እንዴ ደፈጣ ያስቆቆሰ ወለ ሱመያ እና በቃ ለመንኩ ደከምኩ ምን ላድርግ? ካሁን በኋላ ሁሉ ነገር በእንትን እንደዚህ ካልልኩ በስተቀር አልሆንም እያለኝ ነው። ገባ እና ደፈጣ መያዝ ጥሩ ነው። ገና አሁን ወረቀትን ያስኩት አይደለ? ደፍተር ነው ፓስፖርት። አዎ ቀስ በቀስ ነገሩ ሲብስብኝ እሷ ራሱ ሊይዛ ይችላል። ለቤቱ ዘግቼ ባበር ካልመጣች አትወጪም ልላ እችላለሁ። ምን ይተወቅ? ለምን ትዳር እየበተነቻለች እሷን ይታቃለች። ሰይድ ድሮ እንደዚህ አልነበርክም። ምን ሆነ ነው? ምን ላድርግ? ልጆቼ እንዴ ምን አንተ ምንኛ ነው? ልጆቼ ተላለ አንተ ምንድነው? በራሴ ነው አመጣኮ። ምን ሆነ በራሴ ያመጣሁት? ሱመያን ከፈለኮ እኔ እንደኔ ማለት ነው አዩን ፍታት። ምንድነው? ለብር ፍታት ይባላል አይባልም? ሐራም ነው። አካሌን ፍታ አይባልም። ለምን ለፍታት? ታገባው ይኸውልህ እኮ ችግር ፍታት ምንድነው ነው? ችግር አመጣችብህ። አዩን ፍታት ይባለው ምንድነው? ምን ማለት ነው ፍታት ይባል? ሰይድ አንተ ሁለት ሚስት ቢኖር አንዷን ፍታት ብለህ ደስ ይላል? እኔ እኮ አንደኛው ሚስት ጥሩ ሆና ከኔ ጋራ እንግዲህ እድሉ አካል ተመቸኝ። ሱመያ እኮ ለምን አገባ አይደለም አሁንም እሺ ለምን አገባ ስለ ወንዱ ልጅ ነው እንጂ አዩን ፍታት ብትል እሷ ብትለኝ ነው ይሻለው። አንተ ለምን ምን ቤት አንተ ብትለኝ ሱመያን እኮ እኔ እኮ ልፍታልሽ ሁላ ብያታለሁ። አዩን ፈታሻለሁ ሁላ ብያታለሁ። እሺ እንደዛ ከሆነ አዩን ፍታት የምትይኝ ከሆነ ፈታልሻለሁ ብያታለሁ። አልፈለግም። እሺ እንደዛ ከሆነ እውነቱን እስኪ የወንድ አሁን ባጭሩ ባል ነው ፓስፖርቴን አልሰጥም ብለሃል። እሷም ከፈለኩ ደግሞ አሳግዳለሁ ብለኛለም። እንግዲህ አንተም እሷን ብቻ አይደለም ዝም ብለህ አንተ ለሷ በማይመለከት ጉዳይ መቆርቆር እንጂ ሱመያም ይልቁንስ አንተ ልጁን ታውቀዋለህ። እኔ አብሮ የምናውቀው ልጅ ነው። ልጅቷ የት እንዳለች አብረን እናውቀዋለን። ልጁን እናውቀዋለን። የልጅቷን ባል እናውቃለን። የልጅቷን ባል እናውቃለን። ልጁን ግን አናውቅም። የቱ ልጁ ማለት የልጅቷ ባል እኮ ነው። እሱ እናውቃለን። ሚስትየው የት ነው ያለችው? ሚስትየዋ እሷ ሄዳለች። መቼ የተሳፈረችው እርግጠኛ ነህ? አይተህ ታውቃለህ? እንዳለች እሷን አይተህ ታውቃለህ? እኔ ልጁን አይቼዋለሁ። ዛሬም አይቼዋለሁ። ማን ልጁን ነው የተከታተልኩት ነው ከሚስቱ ጋር ድንገት ከተገናኘ። እኔ ልጅቷን አላየሁም። የት ነው ያለችው እሷ? መዋሸት ጥሩ ስለማይሆን እኔ ዋሽቼም አላውቅም። አልዋሽም። እሺ ተሳፍራ እንኳን ቢሆን ያከለ ሚስት ተሳፈረች ይባል ወሬ አያሰማም። እኔ ሰይድ በዚህ ነገር ላይ በዚህ ጉዳይ ላይ አልዋሽም። ልጁን አይቻለሁ። የልጅቷን ባል ማን ነው አይቻለሁ። ነገር ግን
ልጅቷን ከነጭራሹም አላየሁም። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ እኮ ልጅ ሲባል የዛች ልጅ አልመሰለኝም። ሰላም ደብቃት። የኔ አንተም ተባባሪና አብራችሁ ደብቃችሁ ነው አትበለኝ። አዎና ተባባሪ ነው። ልክ አንተ ጋር መንገድ ላይ ተገናኘን ትላለህ እንጂ ደውላ ጠርታ ነው ወደ እኔ ጋር ላከች አይደለ? ስለ ፓስፖርት ጠይቀው። አይ ሰይድ በእንደዚህ አይነት አትድብኝ። አንድ ነው ይኸውልህ አንድ ነገር አሁን መስዋዕት እርዳኝ ብላም ልካ ከሆነ አዎ እርዳኝማ ብላ ልካም ከሆነ ኦኬ፣ አንተ ማድረግ ያለብህ እሷንም መርዳት እኔንም መርዳት ከፈለክ የምፈልገውን ነገር አርጊ ያለሽን አርጊ በላት። እኔ ፓስፖርቱን ከፈለክ አንተ ጋር አስቀምጠዋለሁ። አርጊ ያለሽን አርጊለትና ሰይድ ፓስፖርቱ ይሻል በላት። ቶሎ መሳፈር የምፈልግ ከሆነ አርጊ ያልኳት እንታርግ። ገባ? እና ልጅቷ ተሳፈረች። ልጅቷ ከዚህ ሀገር ከተሳፈረች ከሄደች ውሸታቸው ነው። ውሸታቸው ነው። ብትሄድ እኮ ሄደችበት ቦታ እኮ ይታወቃል። አንድ ሰው እሷን የሚያውቃት አንተ እንዴት ደረስክበት? የቤት ሄደን ስንጠይቅ ከወፍራም ልጅ ጋር ወጣች አሉ። መጀመሪያ ቀን ከወፍራም ልጅ ጋር እያወሩ ወጣች። ስሟን አያውቋትም። አዲስ ሰው ናት። ማናት ታዲያ? ሰላም ነው የምትሆነው። ኦኬ። በሁለተኛው ቀን ስጠይቅ ወደ ስራ ሄዳ ነው ምናምን ነገር በኋላ ትመጣለች አሉኝ። ኦኬ። በሶስተኛው ቀን ስጠይቅ ነው የለችም። ወዴዳ ይሁን አድራሞት ይሁን የሆነ ነገር ተሳፍራለች፣ ከባሏ ተጣልቶ ተለያይቶ ተሳፍራለች አሉኝ። ሰላም ደግሞ ከኢትዮጵያ ከኔ ቀድማን የመጣችው 2-3 ቀኗን እኔ እዚህ እስክደርስ ድረስ እየጀነጀነቻት ነው። የምትደብቅበት የምታደርገው ነገር እያደረገች ነው። ለማስመርመር ሳይሆን ልጅቷን ለመደበቅ ነው የመጣችው። ተመርምሮ እውነቱ እንዲታወቅ ሰላም አትፈልግም። ግን ልጁ አለ። ግን የቱ ልጅ? ልጁማ አለ። ልጁ አለ። አዎ ልጁ ከእናቱ ጋር ነው ያለው። ይዛው ነው የምትሄደው እናቷ ልጁንም ይዛ ሄዳለች። የቀረው እዚህ ባልየውና ወንድምየው ብቻ። እሺ እስኪ ባጭሩ ይሄ ልጅ ማለት ነው። ይሄ ልጅ ስንት ዓመት ይሆናል? ከእሱ እኔ ምን አሳውቀኝ ከእንትን በታች ነው ብላለች። አይደለም ስንት ዓመት ይሆናል? እድሜው ከጀሚላ በታች ነው። 2 ዓመት ከምናምን ነው። 2 ከምናምን ነው። እና ሰይድ አንተ ልጁን አባትየው ያወቅ ልጁን እንኳን አታውቅም እንዴ? እኔ እሺ አንተ እኔን አታውቀኝም? ሆስፒታል የተቸገሩ ሴቶች ምናምን ሲወልዱ ሲታመሙ የተቸገረ ወንዶችም ሆነ ሴቶችም አንዳንድ ጊዜ ቀይ መስቀል ካልደረሰላቸው በራሴ መኪና እያደረስኩ በሌሊት አብራቸው ተነስቼ እያደረስኩ ዩቲዩብ ላይ ወጥቼ ስለማላወራ ነው። እኔ እሺ አንተ እኔን አታውቀኝም? ሆስፒታል የተቸገሩ ዩቲዩብ ላይ ወጥቼ ስለማላወራ ነው። አታውቀኝም? አይ እኔ አውቃለሁ። ግን ሰይድን እኮ እንደዚህ በጣም በዚህ አመት እኔ 7 እና 8 ወር በተለይ አሁን 3 ወር በዚህ 3 ወር ሰይድ እንዲህ ፊቱ እንዲህ እንደዚህ ተተገለበጠብኝ። ለምን ነው የተባለ? ሰውን ስትረዳ፣ ሰውን የተቸገረን ሰው ስትረዳ፣ ሰዎችን ደግሞ ስታስተባብር ነው የማውቀው። እኔ በእንደዚህ አይነት ጨካኝ ሰው እንደሆንክ ምን አደረኩኝ? እስኪ ምንድን ነው የጨከንኩት? እኔ ገርሞኛል። ኧረ ያደረከው ይሄን አደረክ ብለህ ነገር እስኪ እኔ ያደረከው አሁን አንደኛ ነገር ሱመያ ባንቴ ነው እንደዚህ እየተባለ በዚህ 3 ወር ፊት እንዲህ ተገለበጠ አልከኝ። ያደረኩት ብቻ ነገር እስኪ የሚያሳምን ነገር ባጭሩ አሁን ፓስፖርቷ እቺ ልጅ ወደ ሀገሯ ትመለስና እውነቱን ከኛ በላይ የሚያውቁ ሰዎች 3 ወር እኮ ነው ያልከው። ፓስፖርት እኮ ትላንትና ነው፣ ሳምንት አልሞላው። በዚህ 3 ወር አንተ እኮ በሚሞሪ ምክንያት አድርጌ ነው ፓስፖርት የተቀበለው። እሺ ራጁ አሁን ልጠይቅህ። እሺ አንተ ያልከው በዚህ 3 ወር ተገልብጣል አልከኝ። ቶ ሚሞሪውና ስለ ፓስፖርቱ ስለ ሰላም ጉዳይ ቶ ያደረኩት ሌላውን ነገር ከሱ ውጭ ያለው ሌላ አዩ ሁለተኛ ሚስት ነች አይደል? እንዴት መኪና ገዛለት? ይሄ መኪና አልገዛውም እንዴ? ቁልፏን ስታዞር ነበር። ዝም ብላ ህዝቡ ሲፎግር ነው። እኔ አልገዛውም። እሺ ቤቷስ? የቱ ቤትማ ግዴታ ከዲኤምሲ ግዴታ ነው እሱ። እንዴ ሱመያን ወደ ቤት መመለስ ሳትችል እንዴት ለሷ ቤት ሳትችል አልመለስ አለች። እኔ አልገዛም አልኩ። ለሱመያ የተዘጋጀላት ቤት አለ። የሱመያን ቤት ካልወሰድኩ እያለች እዛ ካልገባው ስለምትል ለራሷ በስሟ ቤት ገዛውላት። አለቀ። እሱ ምን ይገኝ? እኩል አድርጉ ይላል አይልም? ህጉ ሸሪዓው ሚስቶቻቸውን እኩል አድርጉ ይላል አይልም? ግን ሙስሊም ነኝ እኩል አድርጉ ይላል። እኩል የምታደርግበት መስፈርት አለ። መስፈርቱን ሳታሟላ አንዷ ውጭ እየኖረች ከነ ልጆቹ እኮ የት እንዳለችው አታውቅም። እኔ አስገድጃት አልኖረችም አይደል? ማን ሱመያ አንዷ ውጭ እየኖረች አልክ። እኔ አላስገድድኳት እየለመንኳት ነይ ቤት መጀመሪያ ሰማኛ። እስካሁን ድረስ ቤቷ ተዘግቶ እንደተቀመጠ ነው። ቤቷ ሁላ እሱ የተዘጋጀው ቤት የሷ። አዎ እኛ አዩ እንኳን ቤት ኪራይ ውስጥ ነው የምትቀመጠው። ምንድን ነው የምትለው? እኔ ለሱመያ ያዘጋጀው ቤት ውስጥ ማንም አልገባበት፣ ተዘግቶ ቁጭ እንዳለ ነው። እና አሁን አንተ መቼ እዛ ውስጥ እንኳን አዩን አስገቧት ኪራይ ከምከፈል እሷ ቀርታለች ብዬ አስገብቻለሁ። ዛሬ ነገ ታርቃኝ ትመጣለች ቤቷ ትገባለች ብዬ ጠበቅኩ ነው። እስኪ መልስልኝ። አንዷ ውጭ የኖረች ለአንዷ ቤት ትገዛለህ አልከኝ። ግን እኔ እንደኔ ቢሆን መጀመሪያ ራጁ የምታወራውን ነገር አስተካከል። ምኑ ነው በደንብ
በዚህ 3 ወር ፊት እንዲህ ተገለበጠብኝ። እኔ እዚህ ሀገር 13 ዓመት ስቀመጥ እንደምታቀኝ ጸባዬ የድሮ ሰይድ ነኝ። ላ በጣም ተቀይረሃል። እስኪ ይሄን በለኛ ነገር አገባ ሁለተኛ ሚስት እሱ ጥፋት ነው። ሁለተኛ ሚስት አገባህ ነው። ይኸውልህ ቆይ ጥፋት ነው ጥፋት አይደለም። መልስ አንድ መልስ ጥፋት ነው። ማግባቱ አዎ ጥፋት። በምን እንዴት ሱመያ ሳታውቅ ሚዲያ ህዝብ እያወቀ ነው። ሳላገባ በፊት ነው እንትን ያልኩት ተናገርኩት። በምክንያት እንደማገባም እያወቀች ነው። ሁለተኛ ሚስት ለማግባት ደግሞ ለዛው ምክንያት አለ። የምታገባበት ምክንያት እና እኔ አላውቅም። ዩቲዩብ ላይ ያላየም ዩቲዩብ ላይ አይቻለሁ። ምክንያቱም እስኪ ምንድነው ምክንያቱ? ራሷን ልታጠፋ ውስጥ አልነበረች? ማን ስንት ነገር ተፈጠረ። አዩ መርጠታ ኖ ይኸውልህ ሱመያ ላይ እንዲያገባ ሱመያ ምክንያት አለች እያልከኝ ነው። ምክንያቱ የአዩን ያገባበት ምክንያት አለኝ እናልኩኝ። ምንድነው? ራሷን ታጥፋ እንጂ ታጥፋ። አዎ እሱን አንተ አጥፋና ያው የሰው ራሱን ያጥፋ ይባላል። እና ታዲያ አንተ ራስህ ማጥፋት ከፈለክ ራስህን አጥፋ። የሰው ልጅ ራሱን ያጥፋ ይባላል። እኔ ራሴን አላጠፋም። በጣም ራሴን የምወደው ህይወቷን አዳንኩኝ። እስካሁን እሷ በራሷን በኔ ምክንያት ብታጠፋ ወይ እኔ በአንተ ምክንያት ነው አንተን እንዲያረከው ብዬ እስር ቤት በሰብስ ነበረ። በዛ ሰዓት ከልጆቼ ጋር ከሱመያ ጋርም አልኖርም ነበር። አሁንም እየኖርክ አይደለም? ይሻላል። ይሄ ታስሬ ከምቀር ይሄ ነው የሚሻለው። አንደኛ የሰው ነፍስ ጠፍቷል። ያ ሁለት ወንጀል ነው የሚሆነው። ሁለተኛ እስር ቤትን በሰበስኩ። አሁን ግን ነፍሷን አትርፊያት በአንድ በኩል ተጎድቼ በአንድ በኩል ነፍሷን አትርፊያለሁ። ያ ቢሆን ግን ነፍሷንም አጥፍቼ እነሱንም አጥቼ ሁለቱንም የሚሆንብኝ። አሁን እኮ ዩቲዩብ ላይም ቢሆን አያቸዋለሁ። ሲዝናኑም ቢሆን ፎቶአቸውንም ቢሆን አያለሁ። እስር ቤት ቢሆን የታያቸዋለሁ። እስር ቤት ቢሆን ማን ያሳየኛል? የታያቸዋለሁ። ግን ሰይድ ጥሩ እያደረገ ነው። እንደኔ ብትሆን አሁንም ቢሆን አዩን መላባይናትና መላባያት ምን አይነት መላን እንግዲህ ምን አይነት መላ እንደሆነ አንተ ካላወቀው እኛ ንገረኝ፣ ግልጹ ንገረኝ። ምን አይነት መላ ልበላ? ፍታት። አዩ ሱመያ አንድ ቀን አታድር ትመጣለች። አዩ ልፍታት? አዎ። አንተ ሚስትን ትፈታለህ? እኔ አንንኝ እኮ አለች። አንድ ነው ያለ። ፍታና ሌላ ግባ። አላደርግማ። እኔ ወዳታለሁ። እኔም አላደርግም። እኔ አሁን ይኸውልህ አዩን ብትፈታ ሱመያ ባጭሩ ትመጣለች። ልፍታልሽ ትመጫለሽ ስላት እምቢ አለች። ማን? ሱመያ። ፍታትም ካልሽኝ እኮ ፍታትም ካልሽኝ እፈታለሁ ብያታለሁ። ኦኬ አልፈልግም፣ እንድፈታልኝ አልፈልግም፣ ፍታ አይባልም አለች። ምን ትፈልጋለህ ከዚህ በላይ? እሺ እንደዛ ከሆነ አስተባብራትና ራሷን እንግዲህ እሷን ማሳመን ከቻልኩ አሳምናት። ማንን? ሱመያን። ስንት ጊዜ ሞከርኩ። ይኸው ስንት ወሮ ነኝ ለማሳመን ስሞክር። አዩ ብዙ ነገር እንደምትናገር ሱመያ እንደማትናገር ታውቃለህ። ክፉ ነገር አዩማ አትናገርም። በጣም እንዴ ሲሰርቧት ስንት ነገር ሲሏት ምንም አላለችም። ዝም እያለች ነው። እነሱ ሴቶች ናቸው፣ ተዋቸው። እርስ በራስ የሚመላለሱት። ትክክል። እኔ አልስደባት፣ እርስ በራስ የሚመላለሱት። አስራትም ደብድባታለች። አዎ እንግዲህ ያንስበታል። እንደኔ ያንስበታል። አዎ ያንስበታል። አዩ እዚህ በመጣችልህ አንተ መድኃኒት እንሰጣለች። እኔም በቅርብ ጊዜ እሄዳለሁ እና ጥርስን በኪስን ሳስለቅማለች። ጥርስን አስቆጥራለች። እቺንማ ሳላስፈታ እኔም በቅርብ ጊዜ እመጣለሁ ኢትዮጵያ። ለመምጣት ያብቃሽ። በደንብ አገናኛቸዋለሁ ሁለታችሁ። ይኸውልህ አሁን ቀናና አጠገቧ ሄድና ማን ፍታት አዩን። ይሄን ከሰማች እሷ ራሱ ትመጣለች። ፍታት የሚለውን ደውዬለት እኮ አላነሳም አለች። እሷ የማንም ስልክ አታነሳም። ስለዚህ አሁን ፓስፖርቴን መልሳ ፓስፖርቴን አንጣማ ያልኩን ጥያቄ መልስልኝ። የምን ጥያቄ? ምንድን ነው? ፓስፖርቱን ሰዓት ከፈለክ እስኪ እሺ ፓስፖርትን ስጠኝና ችግር የለም። ከዛ በኋላ ነው ወይ እኔ በፓስፖርት እኮ 3 ደቂቃ አይፈጅም ለመስጠት። እሺ አንተ ጉዳዩን ጨርስልኝና ና። የምን ጉዳይ? እሷን የጠየኳትን ሰይድ የሚፈልገውን መልስ መልሽለት። ፓስፖርትሽን አሁን ላምጣልሽ በላት። አለቀ። አንተ ፓስፖርትን ስጠኝ። ምን ጅልኝ ላይ ዝም ብዬ በሰጠኝ የምፈልገውን ሳላገኝ የምፈልገውን አንተ ፓስፖርት ስጣለህ። እኔ ፓስፖርት ምን ያደርግልኛል? እሷ ፓስፖርት ምን ያደርግልኛል? ምንም አያደርግልኝ። በቃ እዛ ነው። እሷ እኮ አንደኛ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ እኮ መሄድ አልቻለችም። አንተ ምን እንደምታደርግ ልንገርህ። እሺ ቶ ስለ ሱመያ ቤተሰብ ምናምን ስለ ሱመያ ምናምን ቶ አንተ የምታደርግልኝ ምን እንደሆነ ታውቃለህ? ጥራትና ሰላም እኔ ላግዝሽ በላት። ብቻዋን ፈልጋትና ኦኬ እኔ ላግዝሽ። ልጅቷን የት ነው የደበቅሽው? ሰይድ አሁን ስለሚደርስባት ስለሚናገሩ ከዚህ ሀገር የምትወጪበትን እኔ ፓስፖርቱን ከሰይድ በመላ ሰርቀዋለሁ አቤቱ ልደር ምናምን ብለህ በመላ ልስረቀው። አንቺ እንዴትም ብለሽ ምናምን ነገር ልጅቷ ያለችበት ከደበቅሻትም ለኔ ንገሪኝ። እዚህ ነው ያለችው ብለን እሱን እዛ ልከዋለን። ግልጹን ነገር ነው። ፓስፖርቱን እንቀበል ምናምን በልና ልጅቷ ያለችበትን አጣራልኝ፣ የልጁ እናት ከደበቀችበት። ስለዚህ አሁን አንተ መልሰህ እኔን እየሰበከኝ ነው ወይስ ለምን? ምን መስበክ ነው? መተባበር እንፈልጋለን። ልጅቷ እንዲጠራ ትፈልጋለህ? ፈልግም። ይኸውልህ አንተ ፓስፖርትን ስጠኝና አንተ እንዲጠራ ትፈልጋለህ? አትፈልግም? እፈልጋለሁ። በቃ እሺ አንተ አጣራ። እሺ ፓስፖርትን ስጠኝ ቢያንስ። እሺ ምን እንደታረጋለህ? እኔ እንዳታገናኙ ልጅቷን
ሰላምን እና እኔና አንቺ እናጣራ በለ ልጅቷ እኮ ከዚህ ሀገር ወጣለች ከዚህ ወጣለች ሰላም ደብቃት ነው ብር ገዝታ እኔ ደርስበታለሁ ትንሽ ቀን ብቻ ሰላም የትም አትሄድም እኔ ደርስበታለሁ ሰላምም የተወሰነ ቀን ጠብቃለሁ ልጁን እስከጣራ እሷ መሆኗን ልወቅና እኔን ምን እንደማረጋት እኔ ማቀው ሰላም ነው ሳትወደ በግዱ የት እንዳስቀመጥሻት እንደዚህ አንቄ የት እንዳለች ብትናገረው በእንደዚህ አይነትማ ጭካኔ አላታ ከኔ ጋር ደረቅ ክርክር አቁመው አይ እንደዚህማ እንደታስብ ደረቅ ክርክር አልፈልግም ሳይድ በቃ ቻው ምን ነው እንግዲህ ውድና የተከበራችሁ ቻናሌ ቤተሰቦች ማለት አስተያየት ከእናንተ እጠብቃለሁ እፈልጋለሁ ያልኳችሁ ለዚህ ነው። ሰይድ እውነቱ ሲነገረው አይወድም። እውነትን ተናጋሪ ሰውንም አይወድም። አያችሁ ልጁ ለ13 ዓመት እዚህ ስኖር ምንም ነገር ያልሆንከው በዚህ ጊዜ ውስጥ ግን ተገለባበጥክብኝ፣ ከኔ ጋር አልቆምክም፣ ከኔ ጎን አልቆምክም ብሎታል ማለት ነው ልጁን። እና በነገራችን ላይ ልጁ ራሱ የተለየ ነው ማለት ነው። እውነት በጣም እኔ በጣም የሚገርም ልጅ ነው ማለት ነው። ነጯን ሀቋን ማለት ነው። በቃ ከዘረኝነት ከምን ከሃይማኖት የጸዳ ማለት ነው። ጽዱ የሆነ ልጅ ነው። ይመችህ አቦ። እንደምወደው አድርሱልኝ ማለቴ የእህትነት መውደድ እና የሆነ ትልቅ እህት አለችና ትወድሃለች በሉልኝ እሺ። እና ላይክ ሸር ሰብስክራይብ አትርሱ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ nena emawaishnena channel